ማቴሪያሉን ያቀረበች በራሷ ነው የምታስጨርሰው። ቀኝ ቤት መስጂድ የሚባልም ባለፈው ለርዳታ የመጡ ሰዎች ነበሩ። እሱን ደውዬ ስነግራት በቀጥታ G+3 መስጂድ ነው፣ የመስጂዱ ማስፋፊያ ነው። ሙሉ ሴራሚኩን ነው ያስገባችላቸው። ኸይር በቃ ለኸይር በጣም የተገራ ልቦና ያላት፣ ሁሌ የሚያሳስባት ሁሌ የሚያስጨንቃት ነገር የዳዕዋ ጉዳይ፣ የዲን ጉዳይ፣ የመስጂድ ጉዳይ፣ የችግረኞች ጉዳይ። እኔ ባገኘኋት አጋጣሚ ሁሉ አላህ ይማራት ሁሌ የሚያሳስባት ነገር ይህ ነው። የሆነ አካባቢ መስጂድ የለም፣ ምን እናድርግ? እዛ አካባቢ እንዴት እናድርግ? ጉድጓድ ውሃ የዚህን መስጂድ ብንቆፍር፣ በጣም በርካታ መስጂዶች ጉድጓድ ውሃ ራሱ አስቆፍራ ውሃ ችግር እንዳይኖር አድርጋለችና አላህ ይቀበላት። እችን ለእናቴ ነው ማስቆፍራት፣ እችን ለባለቤቴ፣ እችን ደግሞ ለኔ እያለች በቤተሰቦቿ ወደ አኺራ በሄዱት ባለቤቷም ስም ብዙ ኸይር ስራ ነው የሰራችው። አላህ Subhanahu Wa Ta'ala ይቀበላት። ሐቂቃ በጣም ልባችን የተሰበረው ወላ ነቁሉ ኢላ ማ ይርዲ ረበና። አንዳንድ ሰዎች ይጎላሉ። በቃ እንደ ማህበረሰብ ከባድ ቁጥር ናቸው እና የሚጎሉ ሰዎች አሉ። ታጣቸው የእውነት የሚጎሉ ማለት ነው። ኸዲጃ አላህ ይማራት፣ አላህ ይዘንላት፣ መልካም ስራውን አላህ ይቀበላት። ሁሉም ሰው በኸይር የሚመሰክርላት ያወቃት በሙሉ በመልካም ነገር የሚመሰክርላት ነች። አላህ Subhanahu Wa Ta'ala ለዛሬ ለቀብሯ ይሁንላት። ይህንን መልካም ስራውን በሙሉ ተቀብሎ ቀብሯን ብርሃን አላህ ያድርግላት። አምሳያዎቿን አላህ ያብዛልን። ያላቸው ሰዎችንም አላህ Subhanahu Wa Ta'ala ለመልካም ነገር ልባቸው ክፍት የሆነ አላህ ያድርጋቸው። ይሄ መታደል አላህ Subhanahu Wa Ta'ala ለመረጠው ብቻ የሚያደርገው ነገር ነውና በዚህ አጋጣሚ ቤተሰቦቿንም ወዳጅ ዘመዶቿን አላህ Subhanahu Wa Ta'ala ሰብር ይስጠን እላለሁ። አላህ በፊርደውስ ያገናኘን ኢንሻአላህ ተዓላ። ጀዛከላሁ ኡስታዝ። የዛሬው ፕሮግራማችን ላይ ኢኽላስ ላይ ነው ያለነው። ሳምንት ኢኽላስን በተወሰነ ደረጃ ነበር ስናይ ነበረው። በተለይ ከቁርአናዊ ትርጓሜውን ፍቺውንና የተለያዩ መሻይኾች ስለ ኢኽላስ ያነሱትን ነበር። ይሄ በጣም ሁላችንም ሊኖረን የሚገባው በደንብ ልንረዳ እንደው በማስተዋሻ ደብተራችን ልንመዘግበው። ምክንያቱም ይሄ ልብን የማጥራት ጉዳይ ከአላህ ጋር የመነጋገር ጉዳይ ነው እንጂ ለሰው ብለን አይደለም የምንሰራው፣ ለሰው አይደለም ልናሳይ የሚገባው። የምንተሳሰበው ከአላህ ነው። ስራዎቹ በጣም ከባድ ናቸውና በጣም አጽንኦት ልንሰጠው እንፈልጋለን። ኡስታዝ መርሐባ። ነቢዩ ዓለይሂ ሰላቱ ወሰላም ስለ አንድ ሰው ተጠየቁ። ያ ሰው ጅሃድ ውጊያ ላይ ነው ያለው፣ ህይወቱን ለመሰዋት እየተጋደለ ነው ያለው በሐቅ መንገድ ላይ ትልቁ እንትን ማለት ነው ለምና ላይ ላኪን ይቃትሉ ሪያአን አሏቸው። ጀግና ለመባል ነው የሚዋጋው። ነፍስ ውስጥ በሌሎች የመደነቅ የመወደስ ስሜት አለ። ويقاتل شجاعة ሰው እንዲያይለት ጀግና እንዲባል፣ يقاتل حمية ወገንተኝነት ይዞት ቀን የገሌ ወገን እንዳይጠቃ ብሎ የሚጋደል ሰው ይኖራል ወይም ጦርነት ውስጥ የሚገባ። አዩ ذلك في سبيل الله በአላህ መንገድ ነው የሚባለው የትኛው ነው ተባሉ። እነዚህ ሰዎች ትግል ሊያደርጉ ይችላሉ፣ ህይወትን እስከ መስጠት የሚያደርስ ማለት ነው። ግን ያ ትግል ሪያ አለበት፣ ይዩልኝ አለበት፣ ጀግና የመባል ስሜት አለ፣ ዝና ፍለጋ አለ፣ እንደገና ደግሞ ወገንተኝነት ስሜት አለ። ከዚህ ሁሉ የትኛው ነው ፊ ሰቢልላህ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ፊ ሰቢልላህ እንዳልሆነ በአላህ መንገድ ላይ እንዳልሆነ የሚያመላክት ግን ትክክለኛው ፊ ሰቢልላህ የትኛው እንደሆነ ጠቆሟቸው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? መን ቃተለ ሊተኩነ ከሊመቱላሂ ሂየ ልዑልያ ፈሁወ ፊ ሰቢልላህ። የአላህ ቃል ከፍ ይል ዘንድ የተጋደለ ሰው ወይም ትግል ያደረገ ሰው
እሱ ነው በአላህ